ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የየካቲት 17 ቀን 2018 ዓ.ም የዕለቱን ዜና ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመንም አካተናል። በቅድሚያም አርዕስቶችን የጎርፍ አደጋ ሊከሰት ስለሚችል ቅድመ ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። ለመሆኑ እነዚህ ለአደጋ ተጋላጭ ናቸው የተባሉ አካባቢዎች የትኞቹ ናቸው? የምናደርሳቸው ይሆናል። በመዲናዋ በርካታ አመራሮችና ከ120 በላይ ዳይሬክተሮች ላይ ከባድ እርምጃ መወሰዱ ተገልጿል። ሙሉ መረጃውን የምትሰሙት ይሆናል። ለአነስተኛና መካከለኛ ማህበረሰቦች ቤት ለማቅረብ ከተቋቋመው ኪ ሃውሲንግ ፋይናንስ ሶሉሽን የስራ አስፈጻሚ የነበሩትና የአባይ ቴሌቪዥን ባለቤት በገዛ ፈቃዳቸው ከስራ መልቀቃቸውን አስታውቀዋል። ከዚህ ጋር ተያይዞ ለመልቀቅ የበቁት በተቋም ውስጥ በሚታዩ አንዳንድ የአሰራር ክፍተቶች ምክንያት መሆኑ ተገልጿል። ትሰሙታላችሁ። ከውጪ ግብጽ የኢትዮጵያን የባህር በር ጥያቄ ልትደግፍ እንደምትችል ገልጻለች። ይሁን እንጂ ጥያቄውን ለመደገፍ ያስቀመጠችው ቅድመ ሁኔታ በርካቶችን እያነጋገረ ይገኛል። በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ ዜናዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ከአዲሱ ቤተ መንግስት በቅርብ ርቀት ላይ በምትገኘው ብሪቲሽ ኤምባሲ አጠገብ ለቤት ፈላጊዎች መልካም እድል ከ980 ሺህ ብር ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተን ጥቂት ቀናትንና ጥቂት ደንበኞችን ብቻ እየጠበቅን እንገኛለን። ምን ይሄ ብቻ! በካሬ 84 ሺህ ብር እንዲሁም 50% በረጅም ጊዜ ባንክ ብድር አማራጭ ዘና ብለው የሚከፍሉበትንም ሁኔታ አመቻችተናል። እርሶም በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ ቤቶችን ከታላቅ ቅናሽ ጋር ለማግኘት በ0953 15 12 51 ላይ ይደውሎ። ሰመር ሪል ስቴት። የጎርፍ አደጋ ሊከሰት ስለሚችል ቅድመ ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። በዘንድሮ የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት ማሳሰቢያ ሰጥቷል። በበልግ ወቅት ከሚኖረው ከፍተኛና ተደጋጋሚነት ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ መሆኑን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ገልጸዋል። አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚጠበቅም ዳይሬክተሩ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን ዶክተር አሳምነው አስረድተዋል። አክለውም የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ቅድመ ጥንቃቄ ማድረግ እንደሚገባ አሳስበዋል። የፕላስቲክ ከረጢት ማምረት መሸጥና መጠቀም ላይ የተጣለው የክልከላ ጊዜ ገደብ ተራዝሟል ለሚለው መረጃ ሐሰት መሆኑን ባለስልጣኑ አስታወቀ። የኢፌድሪ የአካባቢ ጥበቃ ባለስልጣን በተለያዩ የግብይት ቦታዎችና ማህበራዊ ሚዲያ አውታሮች ላይ የጊዜ ገደቡ ተራዝሟል በሚል በስፋት እየተሰራጨ የሚገኘው መረጃ ሐሰት ነው ሲል አስታውቋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ከጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢት ማምረት ወደ ሀገር ማስገባት መሸጥና መጠቀም ላይ ሙሉ ክልከላ መደረጉ ይታወሳል። ሆኖም በአሁኑ ወቅት በተለያዩ የግብይት ቦታዎችና የማህበራዊ ሚዲያ አውታሮች የጊዜ ገደቡ ተራዝሟል የሚል ሐሰተኛ መረጃ እየተሰራጨ እንደሚገኝ ደርሼበታለሁ ሲል ገልጿል። ስለሆነም ይህን አይነቱን የተሳሳተ መረጃ ማሰራጨት ማህበረሰቡ ግራ እንዲጋባ በማድረግ በአዋጁ አፈጻጸም ላይ ተግዳሮት የሚፈጥር በመሆኑ ማንኛውም አካል መረጃ ሲያስተላልፍ በሕግ በተደነገገው መሰረት መሆኑን ማረጋገጥ እንዳለበት አሳስበዋል። በተጨማሪም ህብረተሰቡ መሰል የተሳሳቱ ዘገባዎችን ወደ ጎን በመተው ተገቢውን ትብብር እንዲያደርግ ጥሪ ያቀረበው ባለስልጣን መስሪያ ቤቱ ከዚህ በኋላ ሆን ብሎም ሆነ በቸልተኝነት የተሳሳተ መረጃ በሚያሰራጩ አካላት ላይ ባለስልጣኑ አስፈላጊውን ማጣራት በማድረግ በሕግ ተጠያቂ እንደሚያደርግ አስታውቋል።
በመዲናዋ 61 አመራሮችና 126 ዳይሬክተሮች እንዲሁም ቡድን መሪዎች ላይ እርምጃ ተወሰደ። በአዲስ አበባ ከተማ በ6 ወራት ብቻ 61 አመራሮች፣ 126 ዳይሬክተርና ቡድን መሪዎች እንዲሁም 3542 ሰራተኞች በፈጸሙት ጥፋት ተጠያቂ መደረጋቸው ተገልጿል። በከተማዋ ለረጅም ዓመታት መሰረታዊ የህዝብ ጥያቄ ሆነው ከቆዩ የመልካም አስተዳደር ችግሮች አንዱ የመንግስት ተቋማት የአገልግሎት አሰጣጥ ቀልጣፋ፣ ግልጽና ከብልሹ አሰራሮች የጸዳ ለመሆኑ ይነሳል። አገልግሎት ለመስጠት ጉቦ መጠየቅ፣ የቅንነት መጓደል፣ ተገልጋዮችን ማንገላታትና መሰል አገልግሎት አሰጣጥ ክፍተቶች ህብረተሰቡ ከመንግስት ተቋማት የሚፈልገውን አገልግሎት እንዳያገኝ ትልቅ ማነቆ ሆነው ቆይተዋል። ይህን ተከትሎም የከተማ አስተዳደሩ የአገልግሎት አሰጣጡን በማሻሻልና የተቋም ግንባታን በማጠናከር በዘርፉ የሚታየውን ውስንነት ለመቅረፍ ልዩ ትኩረት ሰጥቶ በመስራት ላይ እንደሚገኝ ተገልጿል። በተጨማሪም አገልግሎቱን ይበልጥ ተደራሽ ለማድረግም በ9 ክፍለ ከተሞች ደረጃቸውን የጠበቁ የመሶብ ማዕከላት በመገንባት ላይ ያሉ ሲሆን በቅርቡ ወደ አገልግሎት ይገባሉ ተብሎ ይጠበቃል። በሌላ በኩል ተጠያቂነትን ከማስፈን አንጻር በበጀት ዓመቱ 6 ወራት ብቻ 61 አመራሮች፣ 126 ዳይሬክተርና ቡድን መሪዎች እንዲሁም 3542 ሰራተኞች በአገልግሎት አሰጣጥ ላይ በፈጸሙት ጥፋት ተጠያቂ መደረጋቸውን ከንቲባ አዳነች አቤቤ ለምክር ቤት አባላት ባቀረቡት የእቅድ አፈጻጸም ሪፖርት ላይ አንስተዋል። በመሆኑም ተገልጋዮች በአገልግሎት አሰጣጡ ላይ ቀጥተኛ ተሳትፎ እንዲኖራቸውና የድርሻቸውን ኃላፊነት መወጣት እንዲችሉ እየተሰራ ይገኛል ተብሏል። በተቋሙ ያቀረቧቸው ተከታታይ የማሻሻያ ጥያቄዎችና ስጋቶች ተገቢውን ምላሽ ባለማግኘታቸው የድርጅቱ ስራ አስፈጻሚ ስራቸውን ለቀቁ። የኪ ሃውሲንግ ፋይናንስ ሶሉሽን ስራ አስፈጻሚ የነበሩትና የአባይ ቴሌቪዥን ባለቤት የሆኑት አቶ ግሩም ይልማ በተቋሙ የአሰራር ግልጽነት፣ የፋይናንስ ቁጥጥርና የአባላትን ንብረት ስለመጠበቅ ያቀረቧቸው ተከታታይ የማሻሻያ ጥያቄዎች ምላሽ ባለማግኘታቸው ሳቢያ በገዛ ፈቃዳቸው ከኃላፊነት መልቀቃቸውን አስመልክቶ ለሚዲያ ይፋዊ መግለጫ ሰጥተዋል። በተለይም ከአባላት መዋጮ የተገኘ ንብረት ለድርጅቱ የብድር ዋስትና ወይም ኮላተራል ተደርጎ እንዳይወሰድ በግልጽ ቢቃወሙም ሰሚ በማጣታቸው ውሳኔ ላይ መድረሳቸውን ገልጸዋል። በተለይም ከድርጅቱ ምስረታ አንስቶ እስከ ዕጣ ማውጣትና የቤት ቁልፍ እስከ ማስረከብ ድረስ በነበሩ ሂደቶች ሁሉ ከደንበኞች ጋር በአካል የመገናኘትና የድርጅቱን ዓላማ በስብሰባዎች የማስረዳት እድል በማግኘቴ የደንበኞች እምነትና ቅቡልነትን መውሰድ ችያለሁ ሲሉም በመግለጫው ላይ ጠቅሰዋል። አቶ ግሩም አክለውም ድርጅቱን አምነውት ጥሪታቸውን ላስያዙ ደንበኞች የገቡትን ቃል ለመጠበቅና መብታቸውን አደጋ ላይ በሚጥሉ ጉዳዮች ላይ ላለመደራደር መወሰናቸውን ጠቅሰዋል። አቶ ግሩም ከስራ አስፈጻሚነት ቢለቁም የድርጅቱ 20 በመቶ ባለአክሲዮን በመሆናቸው የአባላት መብትን ለማስከበር ሕግ የሰጣቸውን መብት መጠቀማቸውን እንደሚቀጥሉ አረጋግጠዋል። በሌላ በኩል በኢትዮጵያ ሪል ስቴትና የቤት ልማት ዘርፍ ብዙ ደንበኞች ገንዘባቸውን አምነው በሚያስይዙበት በዚህ ወቅት እንደዚህ ያለ ከፍተኛ አመራር የአባላትን ንብረት ለብድር ዋስትና እየዋለ ነው የሚል ስጋት ይዞ መውጣቱ በደንበኞች ዘንድ ትልቅ ድንጋጤን ሊፈጥር ይችላል ተብሏል። አቶ ግሩም ከደንበኞች ጋር በቀጥታ ሲገናኙ የነበሩ በመሆናቸውና ከኃላፊነታቸው መልቀቃቸው በድርጅቱ ቅቡልነት ላይ ትልቅ ተጽዕኖ ይኖረዋልም ተብሏል። የተወደዳቸው የገበያ ሚዲያ ተከታታዮቻችን የዕለቱ የሀገር ውስጥ ዜናዎቻችንን ቀደም ሲል አስደመጥናችሁ። አሁን ደግሞ ከውጭ ምንጭ መርጠን ወደ ያዝናቸው መረጃዎቻችን እንሸጋገራለን። ግብጽ ኢትዮጵያ በግድቡ ላይ መለሳለስ ካሳየች የባህር በር ጥያቄዋን ለመደገፍ ፍላጎት ማሳየቷ ተሰማ። ግብጽ ከኢትዮጵያ ጋር ለዓመታት የዘለቀውን የአባይ ውሃ ክፍፍል ውዝግብ በዘላቂነት ለመፍታት አዲስ ዲፕሎማሲያዊ አማራጭ ይዛ መቅረቧ ተሰምቷል። የዲፕሎማሲያዊ ምንጮችን ዋቢ አድርጎ ዘናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ እንደዘገበው ግብጽ ኢትዮጵያ በህዳሴ ግድብ አጠቃቀም ላይ ያላትን አቋም ካለሳለሰች በቀይ ባህር ላይ የምታደርገውን የባህር በር ጥረት ከአፍሪካ አጋሮቿ ጋር በመሆን ለመደገፍ ዝግጁ መሆኗን ገልጻለች። ይህ የግብጽ አዲስ የድርድር ግፊት የቀረበው ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ ሲሆን ጉዳዩ ለአሜሪካው ፕሬዝዳንት ዶናልድ ትራምፕም መድረሱ በዘገባው ተጠቁሟል። ፕሬዝዳንት ትራምፕ በኢትዮጵያና በግብጽ መካከል ለ10 ዓመታት የዘለቀውን የውሃ ውዝግብ ለማስታረቅ ፍላጎት እንዳላቸው መግለጻቸው የሚታወስ ሲሆን
ሲሆን እንደ ዘገባው ከሆነ ግን ግብጽ ኢትዮጵያ በቀይ ባህር ዳርቻ ላይ የጦር ሰፈር የመገንባት እቅዷን እንድትተውና ጥያቄዋን በንግድ ወደብ ላይ ብቻ የተገደበ እንዲሆን ትፈልጋለች። ግብጽ ይህ ካልሆነ ግን በሱዳን በሶማሊያና በጅቡቲ ላይ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም የኢትዮጵያን የባህር በር ጥረት እንደምታደናቅፍ በተዘዋዋሪ ማስጠንቀቂያ ሰጥታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በነበራቸው ጋዜጣዊ መግለጫ 130 ሚሊዮን ሕዝብ ያላት የጂኦግራፊ እስረኛ ሆና መቆየት እንደሌለባት፣ የባህር በር ጥያቄው በሰላማዊ መንገድ እንዲፈታ የወዳጅ ሀገራትን እገዛ እንደሚፈልጉ መግለጻቸው ይታወሳል። ግብጽ በኤርትራ አሰብ ወደብና በጅቡቲ ዶራህሌ ወደብ ላይ የማስፋፋያ ስራዎችን ለመስራት ስምምነት ላይ መድረሷ በኢትዮጵያ ላይ ያላትን የድርድር አቅም ከፍ ለማድረግ ያለመ መሆኑ ይነገራል። በኢራን የሚሳኤል ጥቃት ከፍተኛ ውድመት የደረሰባቸውና በቴል አቪቭ የሚገኙት የዳቪንቺ ታወርስ ካጋጠማቸው የኢኮኖሚ ቀውስ ውስጥ ማገገም አልቻሉም ተባለ። ባለፈው ሰኔ ወር በኢራን የተሰነዘረው ከባድ የሚሳኤል ጥቃት በቴል አቪቭ እምብርት በሚገኙት ታዋቂዎቹ የዳቪንቺ ታወርስ ላይ ያስከተለው ጉዳት አሁንም ድረስ በከተማዋ ሪል ስቴት ገበያ ላይ ከፍተኛ ጥላ ማሳረፉን ቀጥሏል ተብሏል። ጥቃቱ በህንፃዎቹ መዋቅር ላይ ካደረሰው አካላዊ ጉዳት ባለፈ አሁን ላይ የታየው የገንዘብ መውደቅ የዘርፉን ባለሙያዎችና ነዋሪ ችን ከፍተኛ ስጋት ላይ መጣሉ ተገልጿል። በተለይም በሰሜናዊው ህንፃ ላይ የደረሰው ጉዳት ከፍተኛ በመሆኑ ነዋሪዎችን ወደ ቤታቸው ለመመለስ ቢያንስ የ2 ዓመት ጊዜ እንደሚወስድባቸው ተነግሯል። ይህም መንግስት ለተፈናቃዮች በየወሩ በሚሊዮን የሚቆጠር ገንዘብ ለቤት ኪራይ ድጋፍ እንዲያወጣ አስገድዶታል ተብሏል። በአሁኑ ወቅት በህንፃዎቹ አካባቢ የሚታዩት ዋና ዋና የኢኮኖሚ ቀውሶች ደግሞ ጥቃቱ ከመድረሱ በፊት ከፍተኛ ዋጋ የነበራቸው እነዚህ የቅንጦት ቤቶች አሁን ላይ እስከ 57 በመቶ የሚደርስ የዋጋ ቅናሽ እንደታየባቸው ተገልጿል። በተጨማሪም በጥገና ላይ ያለው ደቡባዊ ህንፃ ለነዋሪዎች ክፍት ቢደረግም የኪራይ ዋጋው ከመንግስት የካሳ ክፍያ በታች በመውረዱና ህንፃዎቹ ለወታደራዊ ተቋማት ቅርብ በመሆናቸው ለጥቃት ተጋላጭ ያደርጓቸዋል የሚለው ስጋት በባለሀብቶች ዘንድ የነበራቸውን ተፈላጊነት አሽቆልቁሎታል። በመሆኑም መንግስት ለተጎጂዎች የሚከፍለው የካሳ ክፍያ ለጊዜው ጫናውን ቢቀንሰውም የዳቪንቺ ታወርስ ዳግም ወደ ቀድሞ ክብራቸው ይመለሳሉ የሚለው ጥያቄ ግን አሁንም አጠራጣሪ ሆኖ ቀጥሏል። በአሜሪካ የክረምት ማዕበል ከ5000 በላይ በረራዎች ተሰረዙ። በአሜሪካ ሰሜን ምስራቅ ግዛቶች የተከሰተው ከባድ የበረዶ ማዕበል የትራንስፖርት አገልግሎትን ሙሉ በሙሉ በሚባል ደረጃ ማስተጓጎሉ ተሰምቷል። በዛሬው ዕለት በወጡ መረጃዎች መሰረት በበረዶ መከማቸትና በኃይለኛ ንፋስ ሳቢያ ከ5000 በላይ በረራዎች በመሰረዛቸው በሚሊዮን የሚቆጠሩ መንገደኞች መስተጓጎላቸው ተሰምቷል። በበረራ መረጃዎች ክትትል ድረገጽ መረጃ መሰረት በተለይ በኒውዮርክ የኬኔዲና ላጎርዲያ እንዲሁም በቦስተን ሎጋን አየር ማረፊያዎች በረራዎች ተቋርጠዋል። በአካባቢው የጣለው የበረዶ መጠን ከቅርብ ጊዜያት ወዲህ ከፍተኛ መሆኑን የጠቀሰው ዘገባው በማሳቹሴትስ ግዛት አንዳንድ አካባቢዎች እስከ 94 ሴንቲሜትር የሚደርስ ጥልቀት ያለው በረዶ መመዝገቡን አመልክቷል። ይህም በግዛቷ ካሉ ታሪካዊ የበረዶ መጠኖች አንዱ ሆኖ ተመዝግቧል። ማዕበሉ ከትራንስፖርት በተጨማሪ የኃይል አቅርቦትን ያቋረጠ ሲሆን በኒው ጀርሲና በማሳቹሴትስ ግዛቶች ብቻ ከ600,000 በላይ መኖሪያ ቤቶችና የንግድ ተቋማት የኤሌክትሪክ ኃይል አጥተው በጨለማና በከፍተኛ ቅዝቃዜ ውስጥ ይገኛሉ ተብሏል። ይህን ተከትሎ የኒውዮርክ ከንቲባም ነዋሪዎች በጣም አስፈላጊ ካልሆነ በስተቀር ከቤት እንዳይወጡና ማንኛውንም አይነት እንቅስቃሴ እንዲገድቡ ጥሪ አቅርበዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የካቲት 17 ቀን የዕለቱን ዜናዎቻችንን ቀደም ሲል አሰማናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ178 ብር ከ70 ሳንቲም እየተገዛ በ182 ብር ከ27 ሳንቲም እየተሸጠ ይገኛል። ፓውንድ በ234 ብር ከ35 ሳንቲም ሲገዛ በ239 ብር ከ3 ሳንቲም እየተሸጠ ይገኛል። ዩሮ በ204 ብር ከ40 ሳንቲም ሲገዛ በ208 ብር ከ48
በ8 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ224 ብር ከ5 ሳንቲም ሲገዛ በ228 ብር ከ53 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ95 ሳንቲም ሲገዛ በ48 ብር ከ90 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ85 ሳንቲም ሲገዛ በ47 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ65 ሳንቲም ሲገዛ በ24 ብር ከ12 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ60 ሳንቲም ሲገዛ በ126 ብር ከ7 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን የዕለቱ ዜናዎቻችንን እየተከታተላችሁ አብራችሁን ቆይታ ስላረጋችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ ሌሎች መረጃዎቻችንም እንድትከታተሉ ግብዣችን ነው። ሰናይ ቀን ይሆንላችሁ። ከአዲሱ ቤተ መንግስት በቅርብ ርቀት ላይ በምትገኘው ብሪቲሽ ኤምባሲ አጠገብ ለቤት ፈላጊዎች መልካም እድል ከ980 ሺህ ብር ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተን ጥቂት ቀናትንና ጥቂት ደንበኞችን ብቻ እየጠበቅን እንገኛለን። ምን ይሄ ብቻ! በካሬ 84 ሺህ ብር እንዲሁም 50% በረጅም ጊዜ ባንክ ብድር አማራጭ ዘና ብለው የሚከፍሉበትንም ሁኔታ አመቻችተናል። እርሶም በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ ቤቶችን ታላቅ ቅናሽ ጋር ለማግኘት በ0953 15 12 51 ላይ ይደውሉ። ሰመር ሪል ስቴት